ጠጋ ነው እድሜ ለሶፊ ቤት እኩል አረገን። ወይኔ ተሜ በስሜ እንዳልኩ እኮ እየሰደብካት ነው ሶፊ። አንተ ተመስገን እኮ እየሰደብካት ነው። አሁንም ጎንደሬዋ ጴንጤ ነኝ ማለት ጎጃሜዋ ጴንጤ ማለት አትችልም እንዴ? ሰው አይችልም? አይቻልም። ለምንድን ነው የማይቻለው? ስለምወደው በትውልድ ሀገሬ እና እምነቴን ነው እዚህ ጋር እንትን ያልኩ። ስለኔ ፐርሰናል ነገር ምንም የሚያገባ የለም። ጎንደር ስለመወለድ የሚያገባ ምንም ነገር የለም። ግን እኔ ጥያቄ ለአባታችን ያለ ጥያቄ ይሄን እንዲያስረዱ ሐዋርያትም ሆነ ኢየሱስ ክርስቶስ ክርስቲያን ተባሉ ነው። በሐዋርያት ሥራም ስናይ መልእክቶችም ስናይ ለኤፌሶን ላሉ ክርስቲያኖች ለእንትን ላሉ ክርስቲያኖች እያለ ነው እያንዳንዱ መልእክቶች ደብዳቤዎች ማለት ነው። ስለዚህ ይህንን አያይዘው ኢየሱስ ክርስቶስ ኦርቶዶክስ መሆኑንና ሐዋርያቶች ኦርቶዶክስ መሆናቸውን በመጽሐፍ ቅዱስ ማስረጃ ደግሞ በአንድ ብቻ ሳይሆን በሁለትና በሶስት ይጸናል ነው የሚለው። ስለዚህ በዛ ላይ ጠይቃለች አሉ ሶፊ ማስረጃ ይሰጣታል። እሷም ግን ትጠየቃለች። ችግር የለውም። ማንኛውም እሷም ትጠየቃለች። ጠይቅ የምችለውን መልሳለሁ። አንቺ ደግሞ ጴንጤ የሚባል ሃይማኖት መቼ የተመሰረተው? ጴንጤ የሚባል ሃይማኖት በመጽሐፍ ቅዱስ አለ ወይ? እሱን ደግሞ ትሰጪናለሽ ማስረጃ። እሺ እኛ እንሰጣለን። ችግር የለውም። ቤተክርስቲያን አንተስ ለምንድን ነው ተመስገን ጫና የምታረግበት? ጎንደሬዋ ጴንጤ ለምን ትያለሽ? ከስሟ ጀምሮ ለሆን የዛሬ 100 ዓመትም ጴንጤ ይባል የክርስቶስ ኢየሱስ ተከታይ ምንም የዛሬ 100 ዓመት የሚባል የለም። የዛሬ 100 ዓመት የሚባል ጴንጤ የሚባል ሃይማኖት አለ ወይ? ታሳይና። ተመስገን ሀሳቡ ላይ ወራ ፈልገህ ነው የምትረብሸው። ግን ቅድም አንተን አባታችንን እኮ አክብሩት አባታችንን ያልከን አንተ ነው አይደል? እሺ ብለን አከበርን። ስለዚህ ጥያቄ ነው የተጠየቀ ያለው መጨረሻ ላይ አንተ የራስህን ምልከታ ታስቀምጣለህ። ስለዚህ አሁን በፍቅር አባታችንን እንስማቸው። ለተጠየቁት ጥያቄ መልስ ይስጡን አይደል? ለምን ጣልቃ ትገባለህ አንተ? ተሜ ይቀጥሉ፣ አባቴ ይመልሳሉ። ችግር የለውም። ካሌብ ጥያቄ አለው። ካሌብ ይቀጥልና ጥያቄ የካሌብንም ጥያቄ ይሰማ። ሁሉም ጥያቄ መጨረሻ ላይ ጠይቃለሁ። ይሄን ይመልሱትና መጨረሻ ላይ ጠይቃለሁ። እሺ ቀጥሉ አባቴ። በተለይ የዚህ ኬኩን ለምንድን ነው ተመስገን ኬኩን የምታፍነው? ኬኩም እኮ ሀሳብ ካለው ይናገር እንዴ። አዎ ኬኩንም ኦርቶዶክሳዊ ወንድሜ ነው። የአንድ መንግስት ወራሾች ነን። ኬኩ ማለት የዳነ ክርስቲያን ነው። ይቀጥል። ኬኩን አዳምጦ አለማዳመጥም አልችለው። ኬኩን ነው እንዲሁ ቀጥል። ኬኩ ጥያቄ ካለ ተሜ ሲናገር ለምንድን ነው ግን ሶፊ ግን ደም ይፈላል? ሶፎንያስና እዚህ ቤት ያላችሁ ጴንጤዎች ተመስገን ሲናገር ትንጫጫላችሁ። ልክ እንደ ቆላ ወፍ። ምንድን ነው የሚያንጫጫችሁ? ተረጋጉ። ሀሳቡን ይግለጽ፣ ይናገር፣ መብቱ ነው እኮ። ለምን ታጥሩታላችሁ? ኬኩን እያስቆምነው እኮ አይደለም። ኬኩ ያስቆምነው አይደለም። ልጅቷ ጥያቄ ጠየቀች፣ አታክ እያረጋት ነው። በቃ ጥያቄን ይጠይቀች። አታክ ምን ብሎ አታክ አረጋት? ይወልኩ እኛ ነው ኬኩን የቆላ ቆላው ምትለኝ እኔ አሁን ይወላችሁ ቆላው ተመስገን ሲናገር ለምንድን ነው ግር ትሉበታላችሁ? ይሄ ትክክል አይደለም ሶፊ። አዎ እሺ ኬኩን ቆላው ሆነ ግር የምትሉት ነገር አለ። ትክክል አይደለም። ይሄ መስተካከል አለበት። ይሄ ኦኬ ሶፎንያስ ይሄንን ነገር ማስተካከል አለበት። ካልሆነ ከኔ ጋር ጸብ ላይ ነው የምትገባው። ጭራሽ ተመስገንን ለምን ኬኩን ታፍነዋለህ? ኬኩ ያውራ ብዬ ባልኩኝ ጭራሽ ተመስገንን ለምን ኬኩን ታፍነዋለህ ብለህ የመናገር መብት አንተ ማን ሰጠ? እኛ ወንድማማች ነን። አንተን ማን ነው በእኛ መሀል አሽቃባጭ ያደረገ? ምን ይመለከታል? አንተ ይመለከታል? ተሳስቼ ነው የፈለገ ነገር አይመለከተኝም። አገረጣ ማሽቃበጥም ልክ አለ ሶፎንያስ፣ ማሽቃበጥም ልክ አለ። ግርጣት ይቅርታ አጥፍቻለሁ። በጣም ሁሉም ሰው እንደ ኬኩ ቢሆን እኮ በጣም እንማር ነበር። እውነት ሄዱ ከዚህ ሁለታችሁ ሄዱ ከዚህ ሁለታችሁ ሂዱ፣ ጠፉ ከዚህ ሁለታችሁ። ውጡ ከዚህ ሁለታችሁ። ቤትል ያዙ ሶፊ እንዴ ውጣ። አንተም ውጣ። አንተም ከዚህ አንተም ውጣ። በቤትል ያዙ ይላል። የኔ ቤት ነው እንዴ? አየር ላይ ያለ ቲክቶክ ነው። የኔ ቤት ማየውና ቤት እዚህ ማንም ቤት ያልመጣም። የምን ቤት ነው? ቤት ምናምን ይላሉ። ምንም እኔ ቤት የለም። እዚህ ተገናኝተን አግዳሚ ወንበር ነው
እውቀት ያለው እውቀት ያካፍላል፣ ስድብ ያለው ስድብ ይሰጣል፣ ጥያቄ ያለው ይጠይቃል፣ መልስ ያለው ይመልሳል። በቃ አለቀ። ምንም የሚያስፈልግ ነገር። ኬኩ ከወጣ ደግሞ እኮ እንትን ኮፒ ሊንክ ምናምን የለም። ለምኝም ቢሆን ላስገባው። አሁን ታብታብ አድርጎ ኮፒ ሊንክ አድርጎ። እሺ በቃ አሁን ወደ መልሱ እንሂድ፣ ወደ መልሱ እንሂድ። መምህርዬ ቅድም ለተናገርኩት ነገር ይቅርታ። እኔ እኮ ተመስገን ከኔ ጋር ስለሚቀልድ ሙድ እየያዘ መስሎኝ ነው። አስገቡት። እሱ ላይ ለመቀለብ ብዬ ነው መምህርዬ። በእውነት ከልብ ይቅር በሉኝ። ፋስ ነው ያጠፋው አስቀድም። ችግር የለም። እሺ የተከበሩ ፓስተር ሶፊ ተፈቅዶልኛል። ሲፈልግ አካውንቱን ልዘጋበት ይችላል። ይቀጥሉ። እያስፈራሩኝ እኮ ነው መምህር። ለምን አያሳርፏቸውም? እያስፈራሩኝ እኮ ነው። እሺ ተው ይቀርታ። በቃ አይ ሶፊ ራስህ አንተ እኮ በቃ አዲስ አበባ ዩኒቨርሲቲ ብትመጣ እኮ በቃ የአንተ አሰልጣኝ ሳይትወጣ አትቀርም። እዚያች ብሔራዊ ቲያትር አለች፣ እዚች ቲያትር ክፍል አለ አዲስ አበባ 6 ኪሎ ኦሲአር ህንፃ አካባቢ እና አንተን መልሰህ እያሳቅን ያለ። አዎ እንዲሁም እሱ ያውቀዋል፣ ከንቲባው ያውቀዋል። አባቴ አሁንም ኦሲአር ህንፃ ነው የቆየው። አሁን እንደውም ፒኤችዲ ልጀምር እያሰብኩ ነው። ቀጥላለሁ። ናይስ። እሺ ኦኬ፣ ወደ እንትኑ እንምጣ፣ ወደ ቃለ እግዚአብሔሩ፣ ወደ ታሪኩ፣ ወደ ትምህርታችን። ተፈቅዷል አይደል ሶፊ? እሺ መልካም። እንግዲህ ነገርን ከስሩ ውሃን ከምንጩ ነው ከጥሩ ይባላል። ውሃን ከጥሩ ነገርን ከስሩ ይባላል። እንግዲህ ከመነሻችን ጌታችን አምላካችን መድኃኒታችን ክርስቶስ ነው። ከይሁዳ ወገን የተወለደው ከ12ቱ ወይም 13ኛ ዲና ያዕቆብ ልጅ 14ኛው ይሁዳ፣ ከይሁዳ ወገን ዳዊት፣ ከዳዊት ደግሞ እመቤታችን፣ ከእመቤታችን ጌታ የተወለደው ክርስቶስ እንግዲህ በዚህ ዓለም ለእስራኤልም ብቻ ሳይሆን ወደዚህ ዓለም የመጣ ለብዙዎቹ ሕይወትን በስሙ ላመኑ ልጅነትን ሊሰጥ የመጣ ነው። ከመጣ በኋላ ትክክለኛ ሃይማኖት ያስተማረ እሱ ነው። ኦርቶዶክስ ማለት ትክክለኛ ማለት እዚህ ላይ እንድትይዙት ግሪከኛ ያው እንደሆነ ይታወቃል። ኦርቶ ማለት ዶክስ ማለት ሀሳብ፣ እምነት። ኦርቶ ማለት ትክክለኛ፣ ቀጥተኛ፣ ርትት አይነት እንደሆነ ይታወቃል። ስለዚህ ሌሎችም በ1054ም ሲከፈሉ ይዘውት ሲሄዱ እኛ ትክክለኛውን ይዘን ነው ብንሄድ የጌታችንን አስተምሮ ነው ብለው ከካቶሊክ ጋር ሲነጠሉ ኮንፍሊክት ሲሆኑ አንፈልግም ብለው ሲሄዱ ኦርቶዶክስ ኦርቶ ማለት ትክክለኛ ቀጥተኛ ርትት ሲሆን ኦርቶዶክስ ደግሞ ሀሳብ እምነት ማለት ነው። ትክክለኛ እምነት የሚለውን ነው ይዘው ተገነጠሉ። ስለዚህ የትኛው የማን ትክክለኛ ስለሆነ ጌታ ያስተማረው ትምህርት እውነተኛ ስለሆነ። ለምን ቢባል የሮሙ ፖፕ ፍራንሲስ እንኳ አይተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነገረ ተዋሕዶ ወይም ነገረ ስጋዌ ለመድረስ ገና 100 ዓመት ያስፈልጋል ያሉ የሊቃውንቶች አተረጓጉም ኢየሱስ ምንድን ነው? ክርስቶስ ምንድን ነው? አማኑኤል ምንድን ነው? ገዚያ ላይ ደግሞ በዜማ ጭምር ተርጉመው ጨርሰው ደግሞ እንደገና በዜማ ጭምር ኢያሱ ምንድን ነው? ኢየሱስና ኢያሱ ግንኙነታቸው ምንድን ነው? እያንዳንዱን ተርጉመው ቁጭ አድርገውት አማኑኤል ከኛ ጋር ለምን ተባለ? ምን ስለሆነ ነው? ኢንካርኔሽን ኦፍ ጂሰስ ክራይስት ማለት ነው። የኢየሱስ ክርስቶስ ስጋዌ ወይም ሰው መሆን ምንድን ነው? እንዲሁ ዝም ብሎ ሰው ሆነ ሲባል ቀላል ነው ወይ? እንኳን እኛ መላእክትም አልደረሱ እንዘ ያርቅ መንበረ ስብሐቲሁ ውስተ ማኅፀነ ድንግል አደረ፣ ከአባቱ አንድነት ሳይለይ በማርያም ማኅፀን አደረ ነው አይደል የሚለው። ስለዚህ እውነተኛው ሃይማኖት እንደዚህ ነው። ለምን ካቶሊኮች ኋላ የሚያመጡት ነገር ስላለና የተጣሉበት ኦርቶዶክስ የተባለበትና ካቶሊክ ተባብሎ የተለያዩበት። ስለዚህ ጌታችን መድኃኒተ ክርስቶስ አሁን እኔ ክሪቲካል ፖይንቴ ጴንጤ በ18 ማን ነው በ1483 ማርቲን ሉተር ዶክተር ማርቲን ሉተር he was a priest and monk and his wife was nun። ቄስና መነኩሴ ነበረ፣ ሚስቱም መነኩሲት ነበረች። he escaped from the monastery ከገዳም አስኮብሎ ያገባት ማንን? መነኩሴዋን ቅዱስ ጳውሎስ የፈቀደላትን ዛውሰበ ድንግለ ሰናይ ገብረ ወዘያውሰበ እንተ ትሄጂ ሰናይ ገብረ፣ ያገባ ድንግል ያገባ መልካም አደረገ፣ ያላገባ ደግሞ የተሻለ አደረገ ብሎ ምርጫ የሰጠውን
አለማግባቴ ምርጥ ነው ብላ ገዳም የገባችውን ሂዝኪ አስኮበለለና ሂዝ ዋይፍ ነን ሚስቱ መነኩሲት ነበረች። ሂ ዋዝ የፕሪስት ኤንድ ሞንክ ቄስም ነበር መነኩሲም ነበር። ግን የተጣላበት ያው ታሪኩ ይታወቃል። አነሳሱ ምርጥ ነበር። ግን አንዳንዴ ስንናደድ በጎን ላይ የምንሰራው ስህተት አለ። 95 ቲስስ ያቀረባቸው። ስለዚህ ጌታችን መድኃኒተ ክርስቶስ ያስተማረው ሃይማኖት አሁን ወደ ሐዋርያት የምንመጣ ሌላውን አሁን እንደገና ደግሞ በ1517 በ34 ዓመቱ ነው ሉተር ማርቲን ሉተር የጀመረው። በ34 ዓመተ ምህረት ነው ይህ ኮንፍሊክት የሆነው የተጣላው። የተወለደው በ1483 ነው የተወለደው። ስለዚህ መምህር የሐዋርያቱን እኮ አሁን ኦርቶዶክስና አሁን ወደ ማርቲን ሉተር ሄዱ እኮ እርሶ መጣው እየመጣው ነው። አልስትም እየመጣው ነው። ሉተርን አይበሉታ እንደዚህ ልጅቷን አስኮብልሎ ነው ያገባው ምናምን አይበሉዋ። እኔው ታሪኩን ነው ታሪክ አላስኮበለለም። ወደው ፈልጋው ነው የተጋቡት። ያስኮበለለው ነገር የለም። ይዟት ወጥቶ ነው። አንተ ከሙልክስና ቦታ ሉተር በቃ ተዋደው ነው የተጋቡት። እግዚአብሔር ኃጢአት ነው እንደ መጋባት ጋብቻ ኃጢአት ነው እንደ ነው የወጣችሁ አይደለም። እሳቸው ጳውሎስ የፈቀደላትን አስተጓጎላት እኮ ብለው እኮ ነው ያሉት። ማርቲን ሉተር ኃጢአት እንደሰራ እኮ ነው ያወሩት። አስኮብ ላይ ነው እኮ እያሉ ነው። ይህንማ ቁጭ ብዬ አልሰማም እኔ። ምክንያቱም አስኮብ ላይ አይደለም፣ መጽሐፍ ቅዱሳዊ ነው። ማግባት መውለድ መጽሐፍ ቅዱሳዊ ነው። ኃጢአት እንደሰራ አድርጎ መቁጠር ልክ አይደለም። ሉተር ሲባል ለምን የሚያንቀለቅላቸው ግን? ሉተር ሲባል ምን ነው እንደዚህ ያደረጋችሁ አልቆኝ እናንተ? አይደለማ እኔ የጠየቁት ኢየሱስ ክርስቶስ ኦርቶዶክስ ነበረ ብላችኋል። አንተም እሳቸውም ሐዋርያቱም 12ቱም ኦርቶዶክስ ነበሩ ብላችኋል። አሳዩን እንጂ ሉተር ሃይማኖቱ መስራች ነው። አዳም ራሱ ኦርቶዶክስ ነው። ይሄ ግርም ይልሃል። አረቆይ እስኪ አዳም ራሱ ገና እኔ ኦርቶዶክስ ነው ብዬ ከአንተ ጋር ዲቤት ገባለሁ። ቀጥሉ መምህር። እርሶ እኮ ሉተርን አይንኩት። እሺ ለማንኛውም ስለዚህ ለምንድን ነው ይሄን አስቀድም ቅዱሳንን እንዳትነኩ? እሺ ሉተር ሲባል የሚያንቀጠቅጣችሁ ከሆነ ቅዱሳንን እንዳትነኩ። እናንተም ቅዱሳንን ስትነኩ አይከብዳችሁ? እኔ የቱ ጋር ቅዱሳን የምትላቸው ነው? አንተ አይከብዳችሁ? ሉተር ሲባል ያንዘፈዝፋችኋል። ይቀጥሉ መምህር። እሺ እኔ አስቀድሜ ወደ ሉተር እና ወደዚያ ያሉኝ ኦርቶዶክስ የሚለውን ትርጓሜ ሰዎች የጠየቁ ወንደሪዋም ለሌሎች የጠየቁትን እግረ መንገዱ ተመልሶ እንዲሄድ ብዬ ነው እንጂ እኔ ስቴፕ ዳይሬክሽን ወይም ደግሞ ስቴፕ ጃምፕ ማድረግ ፈልጌ አይደለም። ስለዚህ ምንድነው ጌታችን መድኃኒታችን ክርስቶስ ከጌታችን ከመድኃኒታችን ከኢየሱስ እንግዲህ ኦርቶዶክስ ያሏችሁ ወደ ሐዋርያት ልመጣ የፈለጉኝ ኦርቶዶክስ የሚለው መጀመሪያ ይተርጎም ብዬ ነው እንጂ እንትን ብሎኝ አይደለም፣ ጠፍቶኝ አይደለም። አንዳንዴ ማትስም ስንሰራ ፎርሙላ አስቀድመን እንሄዳለን አይደለም። ይሄኛው ፎርሙላ ቆይ እናምጣው፣ ዋናውን ፎርሙላ ሳንገባ ያኛው እናመጣለን። ይሄ ነገር በሎጋሪዝም ይሄ ነገር መንፈስ ቅዱስን የተቀበሉማ ታዲያ መቼ ነበረ? በሐዋርያት ሥራ። እሺ ለምሳሌ ፎር ኤግዛምፕል ለምን 2 ጊዜ መንፈስ ቅዱስ ተቀበሉ? ለምን በቂ አልነበረም ቢባል የመጀመሪያው ክህነት ነው። ለምን 2 ጊዜ መንፈስ ቅዱስን ኋላ በሐዋርያት ሥራ ምዕራፍ 2 ላይ የምናገኘው ከበዓለ ሃምሳ በኋላ ወይም ደግሞ በ50ኛው ቀን ጴንጤቆስቴ በተባለው ቀን ለሐዋርያት ወይም ቤተክርስቲያን ተመሰረተች ምንልበት ወይም የቤተክርስቲያን ልደት ነው ምንለው እኛ በእኛ አስተምሮ የቤተክርስቲያን ልደት ይባላል። የትኛው የሐዋርያት ምዕራፍ 2 ላይ ያለው ቤተክርስቲያን የተመሰረተች በዕለተ ዓርብ ነው፣ በደሙ የመሰረታት። ልደትና መመስረት ይለያያሉ። ስለዚህ መንፈስ ቅዱስን መጀመሪያ ዮሐንስ ወንጌል ላይ እንደምናየው ንስኡ መንፈሰ ቅዱሰ እፍ አለባቸው፣ ክህነትን ሰጣቸው። ያዙልኝ እንግዲህ ምን ብሏል? በቤተክርስቲያን የሚለው በነገራችን ላይ የሐዋርያት ሥራ ምዕራፍ 16 ቁጥር 26 ላይ ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ያለው በመጀመሪያ በአንጾኪያ ክርስቲያን ተባሉ ሲልም ምን ማለት ነው? ሪኮግናይዝ ሆነ ለማለት ነው እንጂ ቤተክርስቲያን የሚለው በሐዲስ ኪዳን ጌታን የሰየመ ምንድን ያለ ጴጥሮስን የሐዋርያት ሥራ ማቴዎስ 10:16 ላይ በይህች ቤተክርስቲያን ላይ
በአንተ ዓለት ላይ ቤተክርስቲያንን እሰራታለሁ። ቤተ የሚለው ቤተ መንግስት፣ ቤተ ክርስቲያን፣ ቤተ ሃይማኖት ምናምን ምናምን። ቤተ የምትሏ ተናባቢ ትባላለች። ቤት ብትሏ ኃይል የሚለው ኃይለ እግዚአብሔር፣ ቤት የሚለው ቤተ እግዚአብሔር፣ ነድ የሚለው ነደ ነበልባል፣ ዘር ዘመድ ዘር ይባላል የግዕዝ አረባብ የቋንቋ። ስለዚህ በዚያኛው ስለሄደ ነው እንጂ ክርስቲያን የሚለውን ክርስቶስ ራሱ ነው የነገረን። ቤተክርስቲያንን በዚች ዓለት ላይ አንተ እኮ ጎዲ በዛቱ አንጻል ቤተክርስቲያን ዋንጃን ቀነቅል ዋና ቅሰ ሲሆን አንተ ዓለት ነህ። በዚችም ዓለት ላይ ቤተክርስቲያንን እሰራታለሁ። የሲኦል በሮችም አያነቃንቋት፣ አይችሏትም፣ አይገለብጧትም። ስለዚህ ቤተክርስቲያን የሚለውን ክርስቲያን የሚለውን ገራ ክርስቶስን የነገረን። በሐዋርያ ስራ ግን ምንድነው አንጾኪያ ላይ ያለው ግን ሪኮግናይዝድ ሆኑ ተባሉ። በቃ ለምን ክርስቶስ ተብሎ ክርስቲያን ስላሰኛቸው። ስለዚህ ይህንን ክህነት ሲሰጣቸው በምድር የምታስሩት አሁን ጴንጤው ሁሉም ካህን ነው የሚለው። በነገራችን ላይ በዓለም ላይ ተመሳሳይ ነገር የለም። ወንድ አለ፣ ሴት አለ፣ ሰማይ አለ፣ ምድር አለ፣ ጨለማ አለ፣ ብርሃን አለ፣ እውነት አለ፣ ሐሰት አለ። ሁሉም ዘስ የማይሆን ካህን አለ፣ ምዕመን አለ። ስለዚህ ምንድን ነው ያላቸው? በምድር የምታስሩት በሰማይ ታሰረ፣ በምድር በሰማይ የተፈታ ብሎ ስልጣን ሰጠ። በምን በተቸብል ብያቸዋለሁ። ተች እና እፍ በማለት በጣም ጥሩ። ይህ ትምህርት እያለ ከሐዋርያት ደረሰ። እነ ሐዋርያት ላይ በ58 ዓመተ ምህረት ጴጥሮስና ጳውሎስ በሮም ታረዱ። በቃ ተቀሉ አንገታቸውን እያለ ይመጣና ወደ እነ አግናጢዮስ ይደርሳል። መቼ? ከ70 ዓመተ ምህረት ጀምሮ ያለው እስከ መቼ መሰላችሁ? ያለው 160 ዓመተ ምህረት ያለው ዘመነ ሐዋርያን። ሐዋርያን ማለት የሐዋርያት ቀጣይ ተከታዮች ማለት ነው። የሐዋርያት ክርስቶስ ማለት ከክርስቶስ ሐዋርያት፣ ከሐዋርያት ደግሞ ሐዋርያን አበው የሚባሉት ሐዋርያን አበው ይባላሉ። እነማን? እነ አግናጢዮስ የነበሩበት ምጡ ለአንበሳ ተሰጠው የተገደሉ ለሃይማኖት በአክቦት ይሸሸጉ ሲባሉ እንኳ አይሆንም እንደ ንጹህ መስዋዕት መሰዋት ነው የምፈልገው ብለው እምቢ ብለው የታረዱት አትናቴዎስ የነበረበት ከ98 እስከ 117 ዓመተ ምህረት የነበረው ማለት ነው። ኃይለኛው ትራጃን የሚባለው ሰውን ገዳይ የነበረው ትራጃን የሚባለው ገዳይ የነበረበት ጊዜ ማለት ነው። በትራጃን ጊዜ ነው። እነ ማን የተገደሉ? እነ አግናጢዮስ እያለ ሲወር ሲዋረድ መጣና አሁን እኛ ዝም ብለን ስቴፕ ባይ ስቴፕ ብንዘረዝራቸው ብዙ ናቸው እያለ መጣና እነ ዮሐንስ አፈወርቅ የነበሩበት ከዚያ ሰለስቱ ምዕት የነበሩበት በ325 ዓመት አሬስ ማለት ወልድ ፍጡር በማለቱ አናቴማታይዝድ ኤንድ ኮንደሜንድ የተወገዘበት ከዚያም ደግሞ 381 ዓመተ ምህረት በቁስጥንጥንያ እንደዚሁ እነ መቅዶኒዎስ መንፈስ ቅዱስን ሕጹጽ ያሉበት መንፈስ ቅዱስ ያንሳል ከማንና ከማን ከወልድና ከአብና ከወልድ ያሉበት ከዚያም ንስጥሮስ የነበረበት ህሰወኬ ተሰመይ ወላዲት አምላክ አላት ሰመይ አማነ ወላዲተ ሰብ እንዴት የአምላክ እናት ትባላለች ድንግል ማርያም የሰው እናት ናት እንጂ በማለቱ ይህንን ማስረድተው ምን ብሎ አወገዙት። ኮንደሜ እንደሆነ ተወገዘ እያለ መጣና ተመልከቱ። ሹመቱ ግን በምን እየቀጠለ ነው? በተቸብል እፍ ማለት በቅባ ሜሮን የመጣ ነው። በጣም ጥሩ። እስካሁን ትክክለኛ ሃይማኖት ነው። ኦርቶዶክስና ካቶሊክ በሚኖርበት ጊዜ በነበራቸው ባለመግባባት የሃይማኖት አስተምህሮ ምክንያት ምን ሆኑ? ኦርቶዶክሶች እኛ ከእናንተ ጋር አንቀጥልም፣ እኛ ትክክለኛው የክርስቶስ ትምህርት ኦርቶዶክስ አሉት። ግሪከኛ ቢሆንም ቃሉ ክርስቶስ ኦርቶዶክስ ስላችሁ ምን ማለት ነው? በስማ ነባሪ ይጽዋ ነባሪ፣ በሀገር ስም ሰው ይጠራል፣ በሰው ስም አገር ይጠራል። ፎር ኤግዛምፕል ላሊበላ ከተማ በንጉሱ ስም የተሰየመ ነው እንጂ ላሊበላው ንጉሱ ነው፣ የሰው ስም ነው። ግን በንጉሱ ስም ሀገር ይጠራል፣ በሀገር ስም ደግሞ እንደ ሰው ይጠራል። እነ ኬብሮን ለምሳሌ የተጠሩበት እነ ኤፍራታ እነ ቤተልሔም የተጠሩበት በስም ነው፣ በካሌብ ስም ነው። ካሌብ ባገባቸው ሴቶች ስም የተሰየመ ነው። ስለዚህ ያንን ብዬ ስል ክርስቶስ ኦርቶዶክስ ነው ማለት አይደለም። ያ ከሆነማ ሌላ ሃይማኖት ተከታይ ማለት ነው አይደለም። ይህም ማለት ምን ማለት ነው? ኦርቶዶክስን የመሰረተ ማለት ነው እንጂ ኦርቶዶክስ ተከታይ ነው ካሉማ ሌላ ሃይማኖት ሆነ ማለት ነው። ስለዚህ ክርስቶስ መስራች ነው። ለምን? ከአይሁድ እምነት የለየን በአዲስ ኪዳን ያስገባል፣ ግዝረትን ያስቀረ፣ ጥምቀትን የመሰረተ የብሉይ ኪዳኑን የዋኖሱን የርግቡን የወይፈኑን የጥጃውን የበጉን የፍየሉን መስዋዕት አስቀርቶ ራሱን የሰጠን ራሱ
ፍጹም ፍቅር የሚባለው ጌታችን በዚያው ዮሐንስ ወንጌል ላይ ምዕራፍ 15 ላይ ቁጥር 13 ላይ አልቦ ዘያቢ ወይ ይዝም ፍቅር ከመይዝ ዘይመጡ ነፍሱ ቢጸ ነፍሱ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም ማለት ራሱ አድርጎ አሳየን። ነፍሱን ለወዳጁ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም። ስለዚህ ወር ሲዋረድ መጣና ስንት ደረሰ? 1054 ካቶሊኮችና ኦርቶዶክስ ተለያዩ። በምን ምክንያት? እናንተ የምታስተምሩ ሌላ ነው። ብዙ ነገሮች ሁለት ባህሪ ነው። ዘሰረጸ እምአብ ወወልድ መንፈስ ቅዱስ የሰረጸው ከአብና ከወልድ ነው ይላሉ። ብዙ አስተምሮች አሉ። ተለያዩ። እነሱ ኩላዊት አሉ፣ ሁሉ የሚያምኑ አሉ። ካቶሊክ ማለት ሁሉ የሚያምኑ፣ ኦርቶዶክስ ደግሞ ትክክለኛ እምነት የእገሌ እመን የእገሌ ማትመን አንልም፣ ግን ትክክለኛ እምነት አሉ። ተለያዩ። ሲወር ሲዋረድ እንግዲህ አሁን ወደ ጠየቃችሁት ስመጣ የት ደረሰ? 15 17 ላይ ሐዋርያት እንግዲህ ይቅርታ ኦርቶዶክስ ናቸው ብዬ ስል ምን ማለት ነው? ትክክለኛውን እምነት ስለያዙት ማለት ነው። ትክክለኛውን አስተምሮ ለምን ይሄኛው በተቼብል ከሆነ ሹመቱ እፍ ማለት ከሆነ እንደገና ደግሞ እኔ የሰጠሁትን ለልጄ እየተቀበለ ያ አልተነቃነቀም፣ ወደ ጎን እንዲህ አላለም፣ እንዳልወረደ። ስለዚህ እርሶ እያሉ ያሉት እርሶ እየመለሱ ያሉት መጽሐፍ ቅዱሳዊ ሳይሆን ግምታዊ ነው ማለት ነው። በታሪክ ቤተክርስቲያን በግምት አይደለችም። ሶፊ ምን ሆናለ? አንድ ከመጽሐፍ ቅዱስ የነገሩን ነገር የታለ? ቤተክርስቲያን መንፈስ ቅዱስ ተቀበሏል በግምት አልመጣችም። አንድ አልነገሩንም። ከመጽሐፍ ቅዱስ ጥቅስ እስካሁን የነገሩን ነገር የለም። አንድ እንዴ መጽሐፍ ቅዱስ እየተመላለስን ነው እንዴ እኮ ከመጽሐፍ ቅዱስ ኦርቶዶክስ እንደነበሩ የሚያሳይ ነገር ንገሩን። ሐዋርያቱም ኢየሱስም አይደለም ተሙ ሐዋርያቱም ኢየሱስም ሶፊ አንዴ ያሳባ ታዲያ የት አለ? እሺ ግምት እንዴት ትላለህ? ግምት አይደለም የቤተኛ መንፈስ ቅዱስ ተቀበሉ ያላቸው እኮ መጽሐፍ ቅዱስ ነው። እሱን መቼ ልክ አይደለም አልኩኝ። ኦርቶዶክስ ነበረ ኢየሱስ ብለዋል። ሐዋርያቱ ኦርቶዶክስ ነበሩ። ጭራሽ ደግሞ ኬኩንም መጣና ደግሞ አዳምም ኦርቶዶክስ ነበረ አለ። ስለዚህ እናንተ ነበረ ነው የምትሉት። ከመጽሐፍ ቅዱስ አምጡና አሳዩን ነው እኮ። እሱ ብቻ አይደለም፣ በሳይንሱም ብትሄድ መጽሐፍ ቅዱስ ቅድም ተነግሮታል። መጽሐፍ ቅዱስ በራሱ ታሪክ ነው አላልኩት? እኔ በጣም ነው የሚገርመው ብቻ ሶፊ፣ እውነት አንዳንዴ ቆይ ታሪክ ሰውየው አትቀበልም እንዴ? ሶፊ ለምሳሌ ዛሬ እዚህ ቤት ዋለ፣ ዛሬ ቲክቶክ ላይ ነበር። ታሪክ አሁን የታሪክ እኮ ማግባባል ለምን መሰሉት? እርሶን የሚወድ ሰው ስለ እርሶ አይደለም። ታሪክ እኮ ታሪክ የማያግባባን ምን መሰሉት? እርሶን የሚወድ ሰው ስለ እርሶ መልካም ስራ ብቻ ይጽፋል። ስለ እርሶ መልካም ብቻ ስራ ይጽፍና ከዛ እርሶን የሚጠላውት ደግሞ ስለ እርሶ መጥፎ ብቻ ይጽፋል። ታሪክን አመዛዝኖ የሚጽፍ ሰው በጣም የተወሰነ ሰው ስለሆነ እኮ ነው ችግር የተፈጠረው። ይቀጥል። እኔ ግን ከመጽሐፍ ቅዱስ ሳሚ ከመጽሐፍ ቅዱስ መልስ አግኝተሃል? ከመጽሐፍ ቅዱስ ሆነ እኮ የምነግሮት አብዛኛው ታሪኩን መጨምርልህ የእግዚአብሔር ቃል ብቻ ብዬ ደጋግሜ እየጻፍኩ እኔ መልስ የምፈልገው ከመጽሐፍ ቅዱስ አንጻር ብቻ ነው። ከሁለቱም ነው። ማነው ጠያቂ ያደረገ? ሲጀመር ከመጽሐፍ መንፈስ ቅዱስን ተሞሉ ማለት ከየት ነው የሚመጣልህ እንዴ? እሱን አይደለም ተሜ፣ ከተረጋጋ ብቻ ነው ልናወራ የምንችለው። አንተ አምባገነን ለምንድን ነው ጣልቃ የምትገቡ? ለምን አታስጨርሱኝ? ነበርና ጥያቄ ብታነሱ እኮ ጥያቄ ቢነሳ እኮ መጨረሻ እኛ ጥያቄ መጠየቅ አንዴ ጨርሱና መጠየቅ ይቻላል እኮ። ኤቲክስ የሚባል ነገር እኮ አለ። ተው እንጂ ኤቲክስ አትጩ፣ እንደማመጥ እንጂ ተመስገን። ጥያቄ ነው የጠየቁት አይደለ? አንዴ ጨርሱና ከዛ መጠየቅ ይቻላል። ተው እንጂ ለምን እኛ ጥያቄያችን ይመለስ እንጂ ታሪክ አንፈልግም። ከንቲባው አንዴ አስጨርሷችሁ፣ በቃ ይጨርሱ። አንዴ አያልቅም ነገር ይናገሯ። ኧረ እባካችሁ ከመጽሐፍ ባለቤቱ ያስተማሯችሁ ከመጽሐፍ ቅዱስ አትበሉ። ደብት የለውም የሚያወሩት እኮ ኦልሞስት ሂስቶሪካል ነገሩን ብቻ ነው እያወሩ ያሉት እንጂ ከየት ወዴት እየመጣ እንደሆነ እያወሩ አይደለም። ያልተናገሩት ምንድን ነው? አንተ ዘማሪ አሸናፊ ያልተናገሩት ምንድን ነው? እስኪ ንገረኝ። እስኪ ለምሳሌ መጽሐፍ ቅዱስ ያልተናገሩትኝ የትኛው ቦታ ነው?
በልሲ ንገሪ። ዝም ብሎ ኢየሱስ ክርስቶስ ኦርቶዶክስ ነው ያሉበትን ተዋረዱን ብቻ ለዚህ ነው አየህ አይደለ እንደ ሰራዊት ኢየሱስ ክርስቶስ እና ጴንጤኑን በለው አፈክፍ በኢየሱስ ጴንጤ ይባላል ሲጀመር ቀጥተኛውን ትቶ ምንም በለው እሺ እና ፕሮቴስታንት ነበር ምን እንትን ይላል በእናታችሁ ሰው ዝም እኮ ሲላችሁ እኮ ማለት ነው የሆነ በቃ ኢየሱስ ወዴት ነው የመጣው ስርዓት አድርግና ጠይቋቸው በቃ ግን መጀመሪያ እኮ እየጠየቅን ያለ ነው በስርዓት እየጠየቅን ነው ጥያቄያችን ደግሞ እንደዚህ ነው መምህር ናቸው ማን ነው ጥያቄ ያረገ ሳሚ ማን አንተ ደረትህን ነፍተህ የምትጠይቀው ትጠየቃታለህ እኔ እጠይቅሃለሁ ተሜ እጠየቃለሁ ችግር የለም ግን አሁን አንተን እንጠይቅሃለን እኔም አንተን እጠይቅሃለሁ ተሜ ምን ያስጨዋል ይሰማሃል ተመስገን አዎ ይሰማኛል እኔም አንተን እጠይቅሃለሁ ትጠይቀኛለህ ትጠየቃለህ በቃ ሳሚ እቺ ነገር ልጠይቅህ በዚህ ላውንደሪ ቤት አይደለም ማታውቀውን ነገር ቆይ አንድ ጊዜ ልንገራችሁ እዩ ለአባት ቀድሜ ሰጥቶ እያስተማሩ ጸጥ ብለን እንትን እያልን ትገቡና ጣልቃ ትፈተፍታላችሁ ስፈተፍቱ ኦርቶዶክሳዊ ሰው አይደለም ራሱ እየተናገረ ያለው የሆነ ፕሮቴስታንት ይናገራል እኔ የጠየቁትን እናንተ ጥያቄ ያረጋችኋል አታስከብራለህ ስል ኢንተርፌር ሆነ ለምን ስለሆነ ነው ተመስገን አንተ እነሱን እያስቆምካቸው አንተ የምታወራው ምንድነው ሶፊ ምንድነው ሶፎንያስ አንድ ጊዜ ፕሊዝ አንድ ሰከንድ ብቻ ለምንድነው የምታስቆሟቸው እነሱ ላይ አለቃ የምትሆኑት ለምንድነው እናንተ ሶፊ ዋን ሰከንድ ፕሊዝ ለምንድነው አንድ ብቻ ልጆቹን ለምንድነው ጫና የምታረጉት ለምን ስለምን ልጆች ነው የምታወራው አባታችን እያስተማሩ ነው ተረጋግተው እኛ ላይ ጫና እያረካለ እናንተ ለምን ስለሆነ ነው እነዚህን ሳሚን ካሌብን የምታስቆሟቸው ኧረ ተው ሶፊ ተው ኧረ ተው እየመለሱ ያሉት ምንድን ነው ታሪክ ደግሞ ጊዜ ይፈልጋል ኦኬ ጊዜ ይፈልጋል አዳማጭ ይፈልጋል ጊዜ ሰጣቸው በስርዓት አንድ በአንድ በተርም አድርገው ነው እሳቸው አሁን እንደውም እኮ ለእናንተ እንዲገባችሁ በግርድፉ ነው እንጂ እንደዚህ አይደለም እኮ እንደውም እኮ ታሪክ ራሱ ስትማርም ስታስተምርም እንደዚህ አይደለም አውሮፕላን ከመብረሩ በፊት ያኮበኩባቸው መጀመሪያ አንድ ሰዓት ይፈቀርላቸው ኦርቶዶክስ እምነት ተከታይ ነው 12 ነው ወዴት ነው የምትሄዱት ተደማመጡ ቀስ ብላችሁ አውሩ እውነትን አውሩ አባታችን መምህር ከሆኑ ደግሞ ትክክል ነው ታሪክ አስተምሩ ቀጥል ሶፊ ቆይ የጁሽ እምነት ተከታይ ናቸው ቆይ ተመስገን ተረጋጋ ጥያቄውን ይመልሱልን አባታውን ማስረጃ ከመጽሐፍ ቅዱስ ላይ ያሳዩን የኛም ነው ታሚዬ ግን 12ቱ ግን ተከታይ ናቸው ገላትያ 4 አውጣልኝ ከ12ቱ አንዱ ግን ጴንጤ ነው ታላቁ ቆይ ኬኩን ተረጋጋ አንዱ ግን ጴንጤ ሊሆን ነበር ተከታይ ናቸው ቆይ ተረጋጋ ኬኩን ተረጋጋ አረ ሶፊ ከትበው ተረጋጋ ቆይ መልስ ቀጥተኛ መልስ መምህር መልሱ ቆይ ተመስገን መምህር መልሱ አሁን መምህር ጥያቄው ምንድነው ኢየሱስን የኦርቶዶክስ እምነት ተከታይ ነው ብለዋል አባታችን ይቀጥሉ 12ቱን ሐዋርያ የኦርቶዶክስ እምነት ተከታይ ናቸው ብለዋል መልሱልን ይሄንን መምህር ሚውት አድርገን እንሰማለን ባቻው አንተ ማንና ነው መጠያቂ የምትሆነው ትጠየቃታለህ ነው እኔ ደግሞ የምልህ ተመስገን ሚውት አድርግና ስማ አንተ ተማር ተመስገን አላደርግም ቆይ ተመስገን ስነ ስርዓት ይኖር ቆይ እንዳንጣላ መምህር ቀጥሉ አነስ ለሰማሩና ታብዳላችሁ እንዴ ክርስቲያናዊ ቲክሲ ነው አስፈራራ ተመስገን ክርስቲያናዊ ቲክሲ ነው
ኤቲክስ ከፈለገ ክርስቲያናዊ ኤቲክስ ከፈለገ አባታችን ነጠላ ለብሰው በአግባቡ መጥተው እያስተማሩ ታጃታ አልተመለሰም። ይመለሳል። የሚሉት ታሪክ አባታችን እየነገሩ ነው። ታሪክ ነው እየነገሩ ያሉት። ታሪክ ጊዜ ይቀጥሉ። አባታችን እሺ ሚዩት አድርግ። ተመስገን አባታችን አሁን የምትመልሱልን ኢየሱስን ኦርቶዶክስ ነው ብለውናል። 12ቱን ሐዋርያ ኦርቶዶክስ ናቸው ብለውናል። ማስረጃና መረጃ እንፈልጋለን። ቀጥሉ። ማን ስለሆንክ ነው እንደዚህ የምጠይቃቸው? ሲጀመር ለአንተ ለ8ኛ ክፍል ተማሪ አዳም ተባከ ከ8ኛ ክፍል ትምህርትን ተመረቀ ጋምቡሩ ሙታዛ እንደ ፍሬንድ 8ኛ ክፍል አይደለም 4ኛ ነኝ። መጀመሪያ ሚኒስትሪ ይለፍ ሚውት አድርግና መጀመሪያ ሚኒስትሪ ይለፍ አራተኛ ነኝ። መጀመሪያ ሚኒስትሪ ይለፍ ሰባት ክፍል ወርቀ መመሪያ ላይ መተ እንደዚህ አፍን ልከፍት ነው እንዴ? አዳም ላይ ወንድም አስረግጬ ነው ነገር ለመረዳት አራተኛ ክፍል ነኝ እኔ። ሚውት አድርግ በቃ ሚውት አድርግና መጀመሪያ ታሪኩን በደንብ አድርገህ ሚውት አድርግ ነው የምልህ። ኬኩን አትረብሽ ፍሬንድ ሚውት አድርግ እያልኩ እኮ ነው። አንተ ራስህ ሚውት አድርግ። ኬኩን አድርግና መመሪ ይናገር። አንተ ራስህ ሚውት አድርግ መጀመሪያ ያልኩህ። ኬኩን ሚውት አድርግ ነው የምልህ። አንተ ራስህ ሚውት አድርግ። 700 ምናምን ሰው እየሰማ ነው። አልሰማም እያልኩ እኮ ነው። አንተ መጀመሪያ ሚውት አድርግ ነው የምልህ። ኬኩን 7ኛ ክፍል አትሰማም እንዴ? ስነ ስርዓት መምህራን እዚህ ቁጭ ብለው ዝም ብለህ እንጫጫለህ እንዴ? ኢየሱስ የኦርቶዶክስ እምነት ተከታይ ነው ብለውናል። ሚውት አድርግ እያልኩ ነው። በቃ አንተ ራስህ መጀመሪያ ሚውት አድርግ። ይነገራል እሱ ተከታይ ናቸው ብለውናል። ስለዚህ ከመምህር የምንጠይቅ የምንፈልገው መልስ አዳም ራሱ ኦርቶዶክስ ነው እያልኩ እኮ ነው ያሉት። ይመልሱልን። አዳም ራሱ እያልኩ እኮ ነው። እሺ መረጃ ይሄ ይደንቃል እንዴ? ሚውት አድርግ ትመልሳለህ። አንተ መጀመሪያ ሚውት አድርግ። ታሪክ አያውቁም። ከታሪክ ነፃ ናቸው እኮ ታሪክ እኮ አያውቁም። 7ኛ ክፍል እኮ ነው እኮ እዚህ ጋር መጥቶ በመድኃኒዓለም እንዴ መምህራኖችን ዲፌንድ ማድረግ ግዴታዬ ነው። በመድኃኒዓለም መምህራንን ዲፌንድ ማድረግ ግዴታዬ ነው። አንተ ሚውት ካረክ ነው ሚውት ማድረግ ግዴታ ነው። እንፈልጋለን። አላዳምጥህም ብራዘር። አንተ ራስህ መጀመሪያ ሚውት አድርግ። ማን አንተ? ይኸው ሚውት አድርጌያለሁ። እሺ ቀጥሉ። የምትመልሱልን መምህር ኢየሱስ የኦርቶዶክስ እምነት ተከታይ ነው ብለውናል። በቃ ሰምተው ካል በቃ ሚውት 12ቱ ሐዋርያ ሰምተው ካል በቃ ሚውት ተከታይ ናቸው ብለውናል። ቀጥታ ወደ መልሱ ቀጥሉ። ቆይ ኬኩን ቆይ ሰምተው ካል በቃ አሁን አንተ እሺ ታላቁ ኬኩ ለታላቁ ኬኩ አንድ ጥያቄ አለኝ። ታላቁ ኬኩ የምጠይቅ ጥያቄ መጽሐፍ ቅዱስም የጻፉት ኧረ እባክሽ ተረጋጊ። መጽሐፍ ቅዱስ ጥያቄ እንደው እናንተ እንደው ማላየበትን ነው ይሄ ሊድ እስኪ ሚውት አድርጊ አይደለም አንተ 3ኛ ክፍል 4ኛ ክፍል ስለነበር ነው ያልተማሩ ሰዎች ነው መጽሐፍ ቅዱስ የጻፉት። እባክሽ ሚውት አድርጊልን። ሴት ልጆች አሉ በሕግ አምላክ እንዴ በሕግ አምላክ ሴት ልጆች አሉ። እናትህ ሴት ናት። ሚውት አድርግ በቃ ሚውት አድርግና ጥያቄ ጠይቃቸዋል። እሳቸው ይመልሱ። ቀጣይ ደግሞ እኛ ደግሞ እንጠያየቃለን። ሚውት አድርግ። እሺ ሚውት አድርግ። በቃ አድርጊያለሁ። መምህር አሁን ቀጥሉልን። ቀጥታ ወደ መልሱ። ቆይ አትጩህ። ምን ሆነሃል አንተ ልጅ? ኧረ አዳምጣቸው በመድኃኒዓለም። አትረብሸን በእግዚአብሔር ተመስገን። መረበሽ አይደለም። ማነው ጠያቂ ያደረገ ነው? በቃ እሳቸው የመልሱበት። ታሪክ አዳምጡ ቁጭ ብላችሁ። መጽሐፍ ቅዱስ ሲናገር ለመናገር የዘገየ ለማዳመጥ የፈጠንኩን ነው የሚለው። ከእሳቸው እውነትን እንማር። ታሪክ ሲሆን ምን ነው አመማችሁ? ቤተክርስቲያን ታሪክ ናት፣ ትውስታ ናት፣ ትዝታ ናት ቤተክርስቲያን። ለዚህ ነው የምታንገበግባችሁ ታቃጥላችሁ። ቤተክርስቲያን ትዝታ ናት፣ ታሪክ ናት፣ ትውስታ ናት። ለዚህ ነው የምታንገበግባችሁ። ስላችሁ አትወጣላችሁ ሳታቋት ከዛው ናችሁ ታዲያላችሁ። ኢየሱስ የኦርቶዶክስ እምነት ተከታይ ነው ብለዋል። 12ቱ ሐዋርያ የኦርቶዶክስ እምነት ተከታይ ናቸው ብለዋል። ይሄን በማስረጃ ከመጽሐፍ ቅዱስ ላይ እንዲያሳዩን እንፈልጋለን። እኔ እሰጥሃለሁ። አሁን ይቀጥሉ፣ እሳቸው ይቀጥሉ። አባቴ አትሰጥም። ተመስገን የለህም አንተ ማስረጃ የለህም። ፉከራ ብቻ ነው። ተመስገን አንተ እኔ በመጮህ አይደለም በፍቅር አይደል እያወራን ያለ ነው። ሳሰማ ስልክ አውርተህ መጥተህ የተወራውን ሳሰማ ለሶፊ ቤት እኩል አረገን እድሜ ለሶፊ ቤት እንጂ እንደናንተ አይነቱን እጅ ካልጫንኩላችሁ ሁሉ አትቀመጡም ነበር እኮ። እጅ ጫንልኝ እያልክ የምትንቀጠቀጥ በጠቅላላ እኔ ጋር እድሜ ለሶፊ ቤት እኩል አረገን ነው። ተመስገን አሁን መልሱልን። ይሄ ቲክታክ ነው እኩል ያረገን። መምህር ኖት፣ የቤተ ክርስቲያን መምህር ኖት። ስለዚህ አንተ ቆይ ተመስገን እኩል ያረገን ይሄ ቲክታክ ነው። እኔ ነበርኩ እኮ እጅ የምጭንልህ ካልባረከኝ አለቀን ብለህ የምትታለኝ እኮ እኔ ነው። ወደ ጥያቄ ሰዓት እየገደለን ተመስገን እድሜ ዘመኑ ሁሉ ሰው እንዲፈራ ስለምን እውቀት ነው የምታወሩት? ንጹህ የሆነ ሀሳብ ካለ ሀሳብ ክን ተናገር። ዝም ብለህ ጥላቻና ጩኸት ማንም አንቺ ሲጀመር ስምሽም ቀጋ ነው።
ስምሽም ቀጋ ነው። ስምሽን አስተካኪ። ስሟ ተመስገን። ታው ስሟ ምን አደረገ? አይደለም አይደለም። አይ ስምሽም ቀጋ ነው። ስምሽን አስተካኪ። ስሟ ምን አደረገ? ተመስገን። ታው እንጂ አይ ሌላ ነገር አለው። ቶይ ይሄ ሌላ ነገር አለው። ሌላ ዓላማ አለው። ምንም ሌላ ነገር የለውም። የሚታይ ነገር እኮ ነው። አለው። የእሷ ተከራካሪ ምንድነው? ሀሳብ ስትበልጣችሁ ነው እንዴ ስለ ስሟ የምታወሩት? ሀሳብ በለጠቻችሁ። ሀሳብ ስትበልጣችሁ ጎንደሬዋ ሀሳብ በለጠቻችሁና ስሟ ላይ ተነሳችሁ። ሀሳብ በለጠቻችሁ አይደል? ምን እንዴ? ይኸውልህ የሀሳብ ብቻ ኬኩንም ተነስቶ ሴቶች ምናምን ይላታል። አንተም ተነስተ ጎንደሬዋ ስምሽ ቀጋ ነው ትላለህ። ለምን በጋ ይሆን ተፈለገ? ሀሳቡን ነው መነጋገር። ሀሳብ በለጠቻችሁ በቃ ሀሳብ እንደውም እንደኔ እንደ ሀሳብ ከተረዳችሁኝ ሁላችንም ሚዩት አድርገን ጎንደሬዋ ጴንጤ ታስተምረን ሚዩት አድርገን ከተቻለ እንደው ምን እንደምታስተምረ ምን ጴንጤ የሚባል ነገር ምንድን ነው? አላውቀውም። ጴንጤ የሚባል ነገር ህይወት የሆነውን ኢየሱስ እውነት የሆነውን ህይወት የሆነውን ኢየሱስ ተፈለቀ እና አባታችን እናስተምራለን። አባታችንን ማሰማናቸው ታሪክ እየነገሩን ነው። ህይወት ያልሆነውን ታሪክ እየነገሩን ነው። ለዛ ነው ቻሌንጅ ያደረግናቸው እንጂ ሌላ አዳምጥ። ቆይ ሶፊያ ፓስተር ሶፎንያስ አሁን አስቆም። ህይወት አልባ ቆይ አይ አባቱን ያውቅ አያቱን ይናፍቅን አይነት ይሆንባቸዋል። አሁን መጀመሪያ እንደማመጥ ፓስተር ይህ ነገር ግን ዋሮፍ ሶፊያ ብየዋለሁ። ይህ ነገር ዋሮፍ ሶፊ የሶፊ ጦርነት ነው በእውነት። አሁን እንዴት አንተ ሶፊ እኮ ባይገቡብን ኑሮ ዝም ብሎ ነበር እኮ። ሌላው አውራው የንብ አውራ ሲነካ ይበተናል አይደል? እርሶ ባለቤቱ መጀመሪያ ማንም እንዳይጠይቅ መጨረሻ እንነጋገራለን ብለው ነበር። ከዚያ በኋላ ግን ሲነኩት ተናደ። ስለዚህ አሁንም ፓስተር ሶፊ የሚያስቆሙልን ከሆነ ያስቆሙልን። ልጨርስ። ወይ ዋሮፍ ፓስተር ሶፊያ ነው በእውነት። አሁን ሚዩት ነኝ። ምንም አላወራሁም። ሚዩት ነኝ። ምንድን ነው ያወራሁት? አሁን አባታችን ነው እያወሩ ያሉት። ተመስገን አትበሉ እንዴ! ወይ ተነቀሱ። ይስሜን ከፈለጋችሁ ዝም ብያለሁ። ይቀጥሉ። አባት ስሟ ምን አደረገ? እሺ ስሟ ምን ያደረገ? ይበቃል። ይብቃ። እርሶም ዝም ማለት የለቦትም። ልጅቷን በስሟ ምክንያት ሲያሸማቀቃት እርሶ ባሉበት ጎንደሬዋ ብለው ቀጋኖ ስምሽ እንኳን ሲሏት እርሶም ዝም ማለት መምከር አለቦት እኮ እነ ተመስገንን። ስሟ ምን አደረገ? ትክክል ሶፊ፣ ትክክል። ለመምከርም እኮ ዝምታ ያስፈልጋል። ጎንደሬዋ ጴንጤ ነኝ ማለት ጎጃሜዋ ጴንጤ ማለት አትችልም እንዴ? ሰው አይችልም? አይቻልም። ለምንድን ነው አይቻልም? አይ ኖ ለምንድን ነው ማችለው? አይቻልም። ምክንያቱም አይደለም። ያው ልንገርህ፣ የማይቻልበትን ምክንያት ልንገርህ። ይኸውልህ ጴንጤ ሃይማኖት ነው አይደለ? ስፍራና አድራሻ መጡ። እባክህ እየነገርኩህ ነው፣ አዳምጠኝ። ምን ሆኗል ይሄ ልጅ? ተመስገን አትጩ፣ ስነ ስርዓት ያዝ እናውራኝ። እየነገርኩህ ነው። ምን ሆኗል እንዴ? ተመስገን ስነ ስርዓት ይዘህ አውራኝ። እየነገርኩህ እኮ ነው እኮ፣ ዝም ብለህ አዳምጠኛ። እየነገርኩህ እኮ ነው። ምን ሆኗል? ስሟ ቀጋ ነው አልኳችሁ። ምን ነው ደበራችሁ? ስሟ ቀጋ ነው። እድሜ ለሶፊ ቤት እኩል አረገን እያንዳንድ። ወይኔ ተሜ በስሜ እንዳልኖርክ እንደ አሁንም እኮ እየሰደብካት ነው ሶፊ። አንተ ተመስገን እኮ እየሰደብካት ነው አሁንም። አይደለም። አይ ሲጀመር ችግር ስሟ ቀጋ ነው እያልክ እኮ ነው። አይደለም ጽሁፉ ችግር አለበት። ብቻ የጋሬጣ ውስጥ ሾክ ነው ጽሁፉ። ምንድነው አንተ የገባኝ ያልገባኝ? የጋሬጣ ውስጥ ሾክ፣ የጭቃ ውስጥ ሾክ ያማል። የጭቃ ውስጥ ሾክ የገባህን እኮ አይገባህም። እዚህ ጋር አንድ ጨዋ ነህ ይባላል። እኔ ይኸውልህ በእኛ ንግግር ማለት ምንድነው ጨዋ ማለት? እናንተ ጥሩ ነው የሚመስላችሁ። አንተ ጨዋ ነህ። ቆይ አንተ ጨዋ ነህ። ከሌላ ሰው ጋር ላውራ። አንተ ጨዋ ነህ። ሌላ ሰው አንተ ጨዋ ነህ ይባላል። ምንድነው ነውሩ? ታይም አድርገው ፕሊዝ። እኛ እዚህ ጋር የተከበርነ ሰዎች ነን። እንደዚህ አይነት ላፊ ከንቲባው፣ አንተ ራስህ ከንቲባው የተማርክ ሰው ነህ አይደለ? ትልቅ ሰው ነህ ከንቲባው። እንዴት ጎንደሬዋ ትላለች ብሎ በስሟ ሲያሸማቅቅ የጎንደር ነገር እያለ ስለ ትንንሽ ነገር ለምን አወራለሁ? ሶፊ ትልቁ ትምህርት እያለ ሴት ናት። ለምን ዝም ትላለህ?
አይደለም በወርቅ ሳህን የሚቀርብልኝ ትምህርት እያለ እንዴት ትንንሽዬ ነገር አሁን ለምን እንደዚህ ይላታል? ሀሳብ ሲያቅታችሁ ይኸውልህ ማስተርፒስ ከንቲባው ሀሳብ ሲያቅታችሁ በሀሳብ ልጅቷን መሞገት ሲያቅታችሁ ስሟ ቀጋ ነው፣ ስሟ በጋ ነው፣ ስሟ ወይና ደጋ ነው እያላችሁ ልጅቷን ለምን አታክ ታደርጋላችሁ? እኔ ስለ ትንሽ ነገር ሳወራ ሰምተኝ አታውቅም። በትንንሽ ነገር ላይ ለምን ዝም ትላለህ? ለምን ዝም ትላለህ? ለምን አይፍላይ አበብዘስ ቆይ አንዴ እንደ ንስር ወደ ላይ ነው እንትን ምለው እንደ ቡላል ወደ ታች የሚንደፈደፉ ሰዎች ጋር ብዙም ዲያሎግ ማድረግ አለ። ማስተርፒስ ዘ ግሬተስት ማይንድ ዘ ወርልድ ሃዝ ኔቨር ኤንድ ኤቨር ሲን የሚባለው እኔ ነኝ። አንዴ አዳምጥ። ሁሉም ከኔ በታች ነው ኤክሰፕት አባታችን ነው። እውነት ነው። አንዴ ቆይ ታላቁ ኬኩ አንዴ ቆይ በትልበት ፍሬ ያለው ዛፍ ረጋ ይላል። ሼክስፒር ምን ይላል መሰላችሁ? ግርማ ሁሉ በዝግታ ይገኛል። አይህ በመቅለብለብ ትንንሽ ቁንጽል እውቀት ያላቸው ሰዎች ልክ እንደ ድር ጥሩምባ ነፊ መድረኩን በሙሉ ያውቁታል። ኖ ቤተሰብ ሃቭ ግሬስፉል ጸጋ እንዲኖራችሁ ከተፈለጋችሁ ታላቅ እኛ እኮ እነ ሄሮዶተስ የሚባሉት የታሪክ ጸሐፊያን ኢትዮጵያን ምን ብለው እንደሚገልጹ ታውቃለህ? ዘ ዋይዝ ሜን ይላቸዋል። ብልሆቹ፣ ጠበብቶቹ ኢቭን ከክርስትና ልደት በፊት ያሉት አማልክቶቻቸው እነ ጁፒተር፣ አፍሮዳይት ምናምን ነው የሚሏቸው። እነዚህ ዛፐር ናይል ከሚለው መጥተው ነው። ኢቭን ዜር ፊስትስ ዊል ሰሌብሬትድ ባይ ዘ ሃይስት ዛልማይት ጁፒተር ይሉታል። ጁፒተር የሚሉት ታላቅ ወይም አብ እንደምንለው እኛ እሱ ነው የሚቀበላቸው ይላል። ረጅም ዕድሜ በመኖር ነው የሚታወቀው። ስለዚህ አባታችን እያሉ እሳቸውን እንስማቸውና ቀጣይ ደግሞ ተዝቆ ከማያውቀው ከኔ እውቀት ማዕድ ሳይንቲፊክ የሆነ ነገር ሰጣቸዋለሁ። ሞር ሊትራሪ ፊገር የሆኑ ሰዎችን ማስተርፒስ ማለት ሊቅ ስራ ማለት ነው። እኔ ስለ ትንንሽ ነገር ማውራት አልወድም። ስለነ ሼክስፒር፣ ስለነ ሞሌር፣ ስለነ ዩሪፒደስ፣ ስለ ኤሊያድ ኦዲሴ ግን አታዳምጡማ። ችግሩ አሁን አባታችን ሊቀጥሉ ጨርሻለሁ። አመሰግናለሁ። እሺ ካሁን በኋላ በመከባበር እናውራ። በመከባበር ሴትነቷን ዲስከሬጅ አታድርጉ። ጥያቄ ነው የምታነሳው። ጎንደሬዋ ጥያቄሽን ጠይቂና ጨርሺ። ከዛ አባታችን ይቀጥላሉ። ጎንደሬዋ ቀጥይ። ይቅርታ እኔ ያለው ሰዎች ስለተናገሩሽ፣ እኔም ባለውበት እዚህ አባታችንም ባሉበት ስለተናገሩሽ ይቅርታ እንጠይቃለን። በእነሱ ስም ይቅርታ ብለንሻል። ጎንደሬዋ ሶፊ፣ እኛ ሴት ልጅ እናከብራለን። የመጀመሪያው ጉዳይ ሴት ልጅ ትችላለች፣ አቅም አላት። ሴት ልጅ ምንም ነገር ማድረግ ትችላለች። አሁን ኬኩም ሆነ እኔ ሴት ልጅን አንቀበልም እያልን እንዳልሆነ ተረዳ። ይቅርታ ስትል ልክ ሌላ ነገር እያደረክ፣ እኛ ሴት ልጅ እናከብራለን። ሴት እህትም እናትም አገርም ሁሉም ነገር መሆን የምትችል ናት። እናትህም ደግሞ ግን ሲመጣ ደግሞ የጥፋትም ደግሞ መነሻም ደግሞ ሴት ናት። በልታ ያበላች እሷ ናት። ስለዚህ አንዳንድ ጊዜ ቀጋ የሆኑ ነገሮችን ይዘው ሲመጡ አይ ንቀሉት፣ ወይም ደግሞ የጭቃ ውስጥ ሾክን ይዘው ሲመጡ ሳናቀው ተደብቋል፣ ይሄ ሾክ ወጋን መርዝ ነው ይጠዘጥዘናል ነው ያልነው። ይህንን ስንል ደግሞ ልክ ነን። ምን ሾክ ነው የምታወራው? ተመስገን። ስለምን ሾክ ነው የምታወራው? አንተ አይገባህም። በእኛ ቤት ጨዋና አንተ አይገባህም። እኔ ስለምን እንደማወራ አይገባህም። አንተ ሰውን እኮ በስም እኮ እያሸማቀቅ እኮ ነው። ወይ አንተ አይገባህም። ሲጀመር አንተም ራሱ ያው ነው፣ አይገባህም፣ ቶሎ አይገባህም። ስለምን ሾክ ነው የምታወራው? አንተ የገባህኝ ያልገባንን እስኪ ንገረን እኮ። እኔ የገባኝማ ቢገባ ኖሮማ ትድን ነበር እኮ። እኔ የገባኝ ስላልገባኝ እኮ ነው ጥፋት ጎዳና ውስጥ ያለው አይደለም። ጎንደር ምናምን ነገር ሳይሆን ከመቼ ጀምሮ ነው ወላይታ ጎንደር ይሆናል? ያ ከመቼ ጀምሮ ነው? ያ ይሄ ነው ትክክለኛው መልስ። ማስረጃ ነገ ጠብቀኝ፣ ሙሉን ማስረጃ ይዤ እመጣለሁ። ከመቼ ወዲህ ነው ወላይታ ጎንደር የሆነው? መልሴን። ምን አይነት ቀልድ ነው እዚህ ጋር ያታችሁት እናንተ? ተው እንጂ እኛ እኮ አውቀን ነው እኮ ዝም እኮ የምንለው። መምህር ቀጥሉ፣ እርሶ ቀጥሉ መምህርዬ። እርሱ አባታችን ይመልሱልን። ይቀጥሉ ምናምን አይደለም። ልጅቷን አቢዩዝ አታድርጓት። የት ነው ወላይታ ለመሆኗ ምን ማስረጃ አለን? ጥያቄ ስለጠየቁ በቃ ወደዛ እንመለስ። አሁን አንመለስም። የልብን ተናግረ መመለስ የለም።
እናንተ ሚውታር ጎንደሬዋ አንቺ በትክክል እንማርበት። አሁን እኮ ጎንደሬዋ ትናገር፣ ራሷን ዲፌንድ ማድረግ አለባት። ወንድም ጤፉና ተመስገን አዳም ኧረ በእናትሽ ላይታማ አይደለሁም የትም አይደለሁም። ችግር የለውም። አንቺ ጎንደሬ ነኝ፣ ለዛውም የደብረ ታቦር ልጅ ያለምሳል። ኦኬ። ስለዚህ በአሁን ጎንደር ጴንጤ የለም ለምትለው እኔ ያለው ማለት ምንም ለእናንተ የጭቃ ውስጥ ሊሆን አይችልም። እኔ ራሴ ያለው አይደለም። አሁን ችግሩ ያለ ያለው እሷ ልጅ ናት። አገሬ መሰረት ነው ወደ ጎንደሬ ነኝ ብላ ቀይራ ያጭበረበረች ነው እያለኩ። በቃ ችግር የለውም። ጎንደሬም ትሁን ጎጃሜም ችግር የለውም። በቃ አሁን አባታችን ያስተምሩ በቃ። ስለዚህ የኔ ስም ምንም ሊያንጫጫችሁ አይችልም። በቃ አሁን ዝም ብቻ ይኸውልህ፣ ዝም ብቻ በሉ አንዴ። እስኪ አንዴ ዝም በሉ። ይቀጥሉ አባታችን። ቶሎ ማይክ ያንሱ፣ አለበለዚያ እንትን ነው ወፍ ዘራው። እሺ አንዴ ይብቃ። በቃ ሁላችሁም አንዳንዴ እንግዲህ መታዘዝ ደግሞ ከሁሉም ነገር ይበልጣል። እኔ ሙስሊም ሼክ ባገኝ አከብረዋለሁ፣ ተነስቼ ከመኪና ላይ አስቀምጠዋለሁ። በምንድን ነው? በቃ ሪስፔክትድ ማን ነው? የነፍስ ጉዳይ ጀጅመንት ኦፍ ጋድ ነው። የእግዚአብሔር ፍርድ ነው፣ ጀጅመንት ኦፍ ጋድ ነው። ስለዚህ ግን ሪስፔክት ግን እንደራረግ። ሃይማኖቴን ባትመስሉኝም የምትመስሉኝም አትመስሉኝም ሪስፔክት ብንደራረግ ይጠቅማል። ከንቲባው ለምን እድል አሰጧትም? እሷ ስታወራ ለምን እድል አሰጧትም? እሷ ስታወራ ታፍኗታላችሁ። ራሷን ዲፌንድ ታርግ፣ ራሷን ትከላከል። እንደ ያለ ስም ተሰጥቷታል። አሁን እኮ አባታችን ጎንደሬ አይደለሽም፣ ሸጥሽን ነው። ምን እያልክ ነው ያለው? አባታችን የጀግና ህዝብ እኮ ነው። ለምን ኬኩ የልብህን ከተናገርክ በኋላ ማስረጃ ይዤብሽ እመጣለሁ። ለምን ማስረጃ ይዤብሽ እመጣለሁ ብለህ ነገር እኮ ነው። በቃ እሱን ነገር ከትምህርት በኋላ ማስረጃ ይዘን እንመጣለን። ወላይታ እኮ ጀግና ህዝብ እኮ ነው እንዴ! ካልሆነች በቃ አልሆነችም ነው። አሁን በቃ ትምህርቱን እንማርበት። ለምን ለወረት ለጥፍባታለህ? ጀግና ጎንደር ናት፣ የምትታወቅ ናት። አይቻልም። ራሷን ትከላከል። አሁን በቃ ትምህርቱ ጋር ቀጥሎ መምህር ሰው ራሷን ትከላከል። መጀመሪያ እድል ስጧት። እኔ እያንዳንዱ ልጠይቀው፣ በቃ እኔ ልጠይቀው እያንዳንዱና መብት ልስጠው። ለምን ትነፍጓታለህ? እኔ ልስጥ፣ በቃሽ፣ በቃ እኔ ልስጥ፣ ይፈቀድልኝ። ለምንድን ነው እናንተ ማፈን የምትፈልጉት ሰው? እዚህ ቤት ያለው እኔ ልስጥ፣ በቃ ይፈቀድልኝ። እንደ ተናገር። በቤታችሁ ያንተን ቤትም ይኸው እንደዚህ ነው። ጨዋ ሆና ስለሰማች ጨዋ ሆና እሺ ብላ ቁጭ ብላ ስለሰማች መናቅ አለባት እንዴ? እንደ ጨዋ ነሽ አንቺ። እውነት ጎንደሬዋ በቃ እኔ ልስጣት ለጎንደሬዋ ሀሳብ በመላወጥ እንጂ በመሰዳደብም በመጫጫህም እዚህ ጋር እሺ። ጎንደሬዋ ቀጥይ። ጎንደሬዋ እኔ ልጠይቅ። ኧረ እኔ ልጠይቅ። ጎንደሬዋ ትጨርስና ወደ መምህር ወደ ትምህርት እኔ ለእያንዳንዱ ተመስገን። ግን ይሄ የሚያሳዝነው በጣም ነው የምታሳዝነው። መስኪን ኖ አንተ ንግግር እየተነጋገርክ አይደለም። ስርዓት የለህም። በተሰጠ ሰዓት መናገር ኢየሱስ ማን ነው? ማንህ እኮ እስካሁን ኢየሱስ ማን ነው? መልሽልኝ። ስለሱ ልጠየቅ አይደለም። ልጠይቅሽ ነው የገባው። ኢየሱስ ማን ነው? ኢየሱስማ ጌታ ነው፣ አምላክ ነው። ኢየሱስ ማን ነው ነው የኔ ጥያቄ። ኢየሱስ ማን ነው ላንቺ? ጌታዬ አዳኝ ነው። ኢየሱስ ጌታ ነው የሚል ጥቅስ ስጪኝ። አዳኝ ነው። ኢየሱስ ጌታ ነው የሚል አንድ ጥቅስ ስጪኝ፣ ንገሪኝ። ኢየሱስ ጌታ እንደሆነ በልቡ አምኖ ሰው ባፉ ቢመሰክር ኢየሱስ ጌታ ነው የሚል ጥቅስ ስጪኝ። ዝም ብለሽ አትንጫጪ። ታች ላይ እስኪጽፉልሽ ድረስ አትጠብቂ። ነገርኩ። ይሄ መጽሐፍ ቅዱስ ነገርንሽ እንጂ ያልሽ ማንነትሽን ነገርንሽ እንጂ አንቺን አልተሳደብንም። ስድብ ኃጢአትም ነው። የምንሳደብላትም ደግሞ እውነት የሆነች ሃይማኖት የለችም። እሺ አሁን ተረጋጋ። የምንከተላት እውነት የሆነች ሃይማኖት እንጂ። ስለዚህ ስትመጪ ቀጋ አለበት ነው ያልኩት። ተመስገን። ይኸውልህ ራስህን አረጋጋ። በተሰጠህ መናገር ያን ዕድል ተጠቀም። ይኸው አንቺ ኢየሱስን ማን ብለሽ ነው የምታመልኪው? እያፈንኩሽ አለበት። ኢየሱስን ማን ብለሽ ነው የምታመልኪው? ኢየሱስ ስንት ባህሪ ያለው? ጌታዬ ነው አዳኝ። ኢየሱስ ስንት ባህሪ ያለው?
እንዳመልሽለት ማን አንተ ጠያቂ ማን አረጋ? ኢየሱስ ስንት ባህሪ ያለው ማን ጠያቂ ያረጋ? የማታውቁትን ተሰብስባችሁ አትጩ። ስለዚህ ያው እናንተን ጠያቂ ያረጋችሁ አባታችን ተጠያቂ ያረጋቸው ማን ነው? እሳቸው ታሪክ ይነግሯቸዋል። ቤተክርስቲያን ትውስታ ማር ነው እንዳንተ ለመጮህ አይደለም ግን ያላወቁዋል። አንተ ንገረኛ አላልኩም፣ አልፈልግም። አንተ ንገረኛ አንተ የፈለከው አንደኛ ቆሮንቶስ 12 ነው አይደለ? አልፈልግም። አረ ፓስተር ሶፊ እየነገረችህ አይደል እንዴ? ፓስተር ሶፊ አረ ይልቃን እስካሁን ከሚረብሸን ለምን አይወርድምና ከታቹ ነው አይማርም። በቃ ጥያቄ በስርዓት አይጠይቅም። ሁሉንም መዝለፍ ነው ማውራት። እኔ ፓስተር ሶፊ አሰሙኝም። ፓስተር ሶፊ እየተሰማው ከሆነ እኔማ እየሰማው ነው። ለሁሉም እኔ የሚፈልጉትን ጥያቄ እዚህ ወደ 6 ነው 7 8 ሰው አለ ልጠይቅና እኔ ልጨርስ። በቃ እሺ፣ መጀመሪያ ጠይቃለሁ። ተመስገንና እያንድ አስተራየን ሌሎችንም እኔ ልጨርስ። ምክንያቱም ተመስገንና ኬኩ መጀመሪያ ተመስገንና ኬኩ ጎንደሬዋን ይቅርታ ይጠይቋት። ከዛ ነው የእግዚአብሔርን ቃል መስማት የምንችለው። ኖ ቆይ ማንን ነው የምጠይቀው? ማንን ነው የምጠይቀው? ጎንደሬዋን ምን ስለሆነች? አረ ፓስተር፣ አረ ተው። ዚዚ ዘ ሃውስ ኦፍ ዋር ኦፍ ምን ስለሆነች ነው የምጠይቃት? እኔ ቤት መጣ ተናገራችኋት። አንተንም ቢሆን ሌላ ሰው የተናገረ እንደዚሁ ይቅርታ ጠይቁ ነው የምለው። እሷ ስለሆነች አይደለም። ይቅርታ ጠይቋት። አታርጋችኋታል። ማት እውነቱን ስለነገርኳት አመማት። አሁን በቃ ዳድ እኔ ልወጣ ነው። ቻው። በሀሳብ ስትፈሯት መውጣት ነው። ጭራሽ እውነቱን ስለነገርኳት ያማታል እንዴ? እኔ ምንም የሚያም እውነት የለኝም። አንተም አይደለም እንደሱ አይደለም። ማንም ኬኩም እኔም የተናገርነው ሴት ልጅን እናከብራለን ነው። ምንድነው ይቅርታ መጠይቅሽ? ምን ስለሆነ ኬኩን አስገባው። ኬኩን አስገባው። ለምንድን ነው በሀሳብ ፈርተህ ኬኩን ያወረድከው? ሶፊ ኬኩን አስገባው። ኬኩን እኔ ያላወረድኩትም ራሱ ነው የወረደው። ግን ይኸውልህ ምን አለ መሰለህ ዳድ፣ እውነቱን ነገርኳት እንጂ አልተሳደብኩም ለሚባል የምሳደብለት ሃይማኖት የለኝም። አሁንም ቢሆን ግን የማታውቀው ወንጌል ላይ ተዘፍቃ ወንጌልም ነው ብላ የያዘችው ላይ ጠያቂ ያደረጋት ማን ነው? ተጠያቂ ነው የምትሆኚው ነው። ይሄ ደግሞ ይቅርታ አያስጠይቅም። ትጠያቂ ያለሽ ነው። ለጥያቄ ደግሞ ቤተክርስቲያን ማለቀው ወንጌል አይደለም ወንድሜ። ወይ አዳምጪኝ አንድ ጊዜ አልሽ። ቤተክርስቲያን ታሪክ ናት። ቤተክርስቲያን ትውስታ ናት። አባታችን ይቀጥላል። ካልሆነ ግን ጥያቄ ከሆነ ግን እኔና አንቺ እንጠያየቅ ነው። አባታችን ያስተምሩ፣ ጊዜ ይሰጣቸው ነው። በቃ ትምህርት ሲባል ለምን እንደው የሚያማችሁ ሁላችንም እናዳምጥ። ቀጥሎ ደግሞ አንቺ ደግሞ ማስተማር ካለብሽ ደግሞ ታስተምሪያለሽ። እጠይቃለሁ እሳቸውን ግን ካልሽ ግን ጥያቄ መጽሐፍ ቅዱሳዊ ይሁን ከመጽሐፍ ቅዱስ ውጪ ትምህርት ማስረጃም አንቀበልም። ማስረጃውም ትምህርቱ መጽሐፍ ቅዱሳዊ መሆን አለበት። ታሪክ መባል የለበትም። ኢየሱስ ክርስቶስ ኦርቶዶክስ ነበረ፣ አዳም ኦርቶዶክስ ነበረ፣ ሐዋርያቱ በሙሉ ኦርቶዶክስ ነበሩ ብላችኋል። ስለዚህ ከመጽሐፍ ቅዱስ አምጡ ነው። እድል ስጣቸው። አባታችን አንድ ጊዜ እድል ስጣቸው እናዳምጣቸው። መጽሐፍ ቅዱስ ንገሩን ነው። እድል ስጣቸው እናዳምጣቸው። አንድ ጊዜ እድል ስጣቸው። ይሰማል? እሺ እሰማለሁ። ከንቲባው ሄሎ፣ ይሰማል? ይቀጥሉ። ይሰማሉ መምህር ይቀጥሉ። እሺ
ሳሚ ሾርት ይኸውልህ፣ እንደ ጫጫታ እንዳይሆን ሳሚ የምጠይቀኝ ነገር አለ እዚህ ላይ አብሬ እንድመልስልህ። ሾርት እኔ ቅድም ጠይቄያለሁ። የቅድም ጥያቄ ብቻ ከመጽሐፍ ቅዱስ አንጻር ብቻ መለሱልኝ እንጂ ምንም የለኝም ሌላ። በጣም ጥሩ ናይስ። ጎንደሬዋ ወጣች አለች። ጎንደሬዋ የምጠይቂው ነገር አለሽ? ጎንደሬዋ በቪዲዮ መውጣት ትችያለሽ? በቪዲዮ መውጣት ትችያለሽ? እኔም ሀገሬ ጎንደር ስለሆነ አልችልም። አይ ጎንደሬ ከሆንሽ ጎንደሬ ስለሆኑኝ ምንተያይ ብዬ ነው። ምክንያቱም ሰዎች አንዳንድ የሳይኮሎጂካል ብሔር የሚጠቀሙት ስላለ። እስኪ አንዴ እኔም ጎንደሬ ነኝ፣ አንዴ ተገለጭ። ልመልስልህ እችላለሁ። እኔ ደብረ እኔም ጎንደሬ ነኝ። ጎንደሬ ነሽ? ምን ችግር አለ? አንድ ሰው በወንጀል ማይፈለግ ፖለቲካሊ ኢሹ ባህር ዳርን ታውቂዋለሽ? ባህር ዳር አባይ ማዶን ታውቂዋለሽ? ምንም እኮ ባህር ዳር አባይ ማዶን ታውቂዋለሽ? ከንቲባው አይጠቅምንም እኮ ቆይስ ያሰረ ቅድስት ማርያም ናት። አንድ ግጥም ጀባልበላችሁና እኔም ልውጣ። ሶፊዬ አንድ ግጥም በጣም ደስ የምትል ግጥም ስለ ማርያም ማንነት እኮ አንዴ ባይብሊካል ነው። አንዴ የደብረ ታቦር ልጅ ነኝ። የዓለም ሳጋ ግድ የለም ያኮ በስ ይኸውልሽ፣ እኔ አንዴ ክርስቲያን አንዴ ዝም በሉ። ክርስቲያን ማውቅ መሰለኝ የተገናኘንበት ቦታ ያለ ይመስለኛል። ሪስፔክትድን ሰው ታከብራለህ ይመስለኛል፣ ያየው ይመስለኛል። እስኪ አንዴ ይቅርታ። ፎር ኤግዛምፕል እኔ አሁን ተገለጥኩኝ። እኔ ቅዱስ ጳውሎስ መንፈሳዊ ኮሌጅ መምህር ነኝ። አያም ግሩም ሸዋባው አለማየሁ አይ ውስጥ ማስተርስ ምን አዲስ አበባ ፍሮም አዲስ አበባ ዩኒቨርሲቲ ኢን ፊሎሎጂ ኤንድ ቱሪዝም ዴቨሎፕመንት ኢን ማኔጅመንት። በቃ ይሄን ነኝ ሶ ኢን ቤተክርስቲያን አዲስ ኪዳን ቅኔ። እሺ እኔ ለምሳሌ ራሴን ገለጹ። ከዚህ የበለጠ መቼም በኋላያ ምናምን ራጅ ኤክስሬ አልነሳም። ስለዚህ ሰው ፖለቲካል ኢሹ ከሌለበት ወይ ከሀገሩ ያጠፋው ጥፋት ስለሌለ ወይ የዘሞተው ከሌለ ወይ አጭበረበረው ተበድሮ የጠፋ ገንዘብ የካደው ከሌለ መገለጽ ጌታ እንኳ ተገልጦ አይደል የተሰቀለ እንዴ? በቀራኒው አደባባይ ነው እኮ ራቁን የተሰቀለ። አይ ከፕራይቬሲ አንጻር ግን እኮ መብቷ ነው። ፕራይቬሲን ቦታ ላይ መቻት ለምሳሌ እንደ ሴት አልተቀባች ይሆናል፣ ፀጉሯን አልተሰራች ይሆናል። የሴት ደግሞ ፕራይቬሲ አለ እኮ። ፕራይቬሲ የወሎት ፕራይቬሲ ማለት ችግሯን ከተናገረች ምን ችግር አለ? ትናገር። እንዳከፍቺ ቪዲዮ እንዳከፍቺ ይዘዊ አለመክፈት መብቷ ነው። ቪዲዮ ትለቃለች። ቪዲዮ የምትለቅ ሰው ናት። ቪዲዮዋን ሄደው መመልከት ይችላሉ። እርሶ የእሷ ማንነት ካሳሰቡ ጥያቄ ልንጠያየቅ ነው የገባ ነው። ከዛ ባለፈ ደግሞ እየተወያያችሁ ክርስቲያን አንዴ እየተወያያችሁ ባላችሁበት ሀሳብ ላይ ጎንደሬዋ አይደለም ጎንደሬዋ ከፈለገች ወላይታዋ ጴንጤ ማለት ይችላል። ስለምንድነው ግን የሷ ስም ታይትል እንዲሆን መወያያ አጀንዳ እንዲሆን የተፈለገው? ኖ ይሄን አጀንዳ ሊያደርግ የፈለገው ቀጋ ያለው ራሱ ቀጋ የሆነው ተመስገን እሱ ራሱ ነው። ወይም በጥጦ ወደ ሌላ ዝም በል እባክህ ሞዴሬተር ምናምን አፍን